እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። የዮሐንስ ራእይ መጽሐፍ ጥናት። ሐዋርያት ነን የሚሉ ሰዎች እንደመጡና እነዚህ ሐዋርያት እንዳልሆኑ ደግሞ ቤተክርስቲያን መለያ እንዳደረገች ይናገራል ማለት ነው። ስለዚህ ስለነዚህ ሁሉ ነገር ምን ብለሃል ይላል። ታክሰህም አለ ነው የሚለው። ታክሰህም አለ፣ ስለ ስሜም ብለህ ጸንተህ አልደከምህም። ስለዚህ ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርን ትታል። አሁን ይሄ የምን ፍቅር ነው? እዚህ ጋር መጥቶ ደግሞ ስለ ፍቅር የሚያወራው ምንድን ነው? የቀደመው ፍቅር መች ነው? መች ፍቅር ነበረንና ነው የቀደመ ያልቀደመ የሚባለው ይላሉ ማለት ነው ሰዎች። ለምንድን ነው ይሄንን የሚያነሱት? የኤፌሶንን ቤተክርስቲያን ይሄንን ያንን ወቅት ጊዜ የሚያሳየውን ሐሳብ ወይም ትንቢታዊ ቃል እንደምንድን ነው የተጠቀሙት? ለሁል ጊዜም አድርገው ተጠቀሙትና የቀደመውን ፍቅርን ትተሃል ሲል አሁን ላይ መጥቶ ሴንስ አይሰጥም። አንዳንድ ጊዜ የትኛው ነው የቀደመው ፍቅራቸው? አሁን በአሁኗ ዘመን ባለች ቤተክርስቲያን ያለ የቀደመ ፍቅር የሚባል ፍቅር ካለ እኔ እደነቃለሁ። አንዳንድ ሰው አይ ልክ ጌታን በሚቀበልበት ጊዜ ላይ የነበረ ፍቅር ያኔ ያለኝ ፓሽን በጣም የሚገርም ነበረ፣ የቀደመው ፍቅሬ በጣም የሚደንቅ ነበረ ይላሉ። ፍቅር ሲል ደግሞ ስለ የትኛው ነው? እግዚአብሔርን ስለመውደድ ነው ወይንስ ሰውን ስለመውደድ ነው የሚሉትን ነገሮችም ማንሳት መቻል አለብን ማለት ነው። ስለዚህ አንድ ነገር ግን የምናውቀው ነገር አለ። ሐዋርያው ዮሐንስ አጠገቢ ያለውን ወንድምህን የማትወድ ከሆነ እንዴት ነው ያላየው እግዚአብሔርን ልትወድ የምትችለው ይላል። ስለዚህ አጠገብ ያለን ያልወደደ ያላየውን እግዚአብሔር ሊወድ አይችልም። ስለዚህ ፍቅር እግዚአብሔርን አምኛለሁ፣ የእግዚአብሔር ፍቅር ገብቶኛል፣ የእግዚአብሔር ፍቅር በውስጥ ያለ ከተባለ አጠገብ ላለ ሰው ሁሉ መድረስ መቻል። የቀደመው ፍቅር ለኤፌሶን ቤተክርስቲያን ነበራት። ለዛ ነው ይህንን ፍቅር ትተሻል የሚለው። ነበራት ያኔ ፍቅር። የአሁኗን አይጠቅስም። ለአሁኗ ቤተክርስቲያን የቀደመው ፍቅራችሁን ትታችኋልና አይልም። ያኔ ለነበረችዋ ነበራት። እስኬት ድረስ ስንል ሐዋርያት ሥራ ምዕራፍ 2 ላይ እንጀራውን በመቁረስ ይህ ስብሰባ በሚያደርጉበት ጊዜ የሚሰባሰቡበት ጊዜ ክርስቲያኖች የሚያደርጉትን ነው የሚነግረን። እንጀራውን በመቁረስ በጸሎት በሐዋርያት ትምህርት በእነዚህ ሁሉ ምን ይሉ ነበረ? ይተጉ ነበረ በህብረት። አራተኛው ስለዚህ በእነዚህ ሁሉ ምን ይሉ ነበረ? ይተጉ ነበረ። ከዛሳ በእነዚህ ሰዎች በእነዚህ ክርስቲያኖች መካከል አንድ ሰውም ምን አልነበረም? ድሃ አልነበረም። ፍቅሩን እየተመለከትን ነው ምን አይነት ፍቅር እንዳላቸው። ክርስትና ሲመሰረት እንዲህ ባለ ፍቅር ነበረ። ሁሉም ያለውን እየሸጠ የኔ የሚለው እስከማይኖር ድረስ ሁሉ የሁሉ እስኪሆን ድረስ። አንድ ክርስቲያን ብቻውን ባለጠጋ የለም። አንድ ክርስቲያን ብቻውን ድሃም የለም። ድሃም ከሆኑ እኩል ድሃ፣ ሀብታምም ከሆኑ እኩል ሀብታም። እንዲህ ነበረ የክርስቲያኖች ኑሮ። ያን ይሄ ነው ፍቅር። የቀደመውን ፍቅር ትተሃልና ሲል እንዲህ አይነት ፍቅር ነበራቸው። እርስ በእርስ እጅግ በጣም ይተሳሰቡ ነበረ፣ በጣም የተሳሰሩ ነበረ። ልዩነት እስከማይኖራቸው ድረስ አንዱ አንዱን አሳልፎ የሚሰጥ የለም። ብቻ ብዙ ነገር ነው በቀደመዋ ቤተ ክርስቲያን የነበረው ማለት ነው። እጅግ በጣም ይሄ ስላላቸው ከጌታ ጋርም ያላቸው ፍቅር እጅግ በጣም የጠነከረ ነው። የነዚህ ስፒሪቹዋል ላይፋቸው እጅግ በጣም ጠንካራ ነው። ማንም ሊለየው የማይችል አይነት ነው ስፒሪቹዋል ላይፋቸው ራሱ ማለት ነው። ስለዚህ የቀደመውን ፍቅርን ትተሃል ሲል በደንብ አድርገን ትኩረት ሰጥተን እንመለከተው የሚገባው ነገር ነው። ምን አይነት ፍቅር፣ የትኛው ፍቅር፣ ምንድነው ፍቅር? እነዚህ ነገሮች በሙሉ ልናጤናቸውና ልንመለከታቸው ይገባል። እነሱ እኮ ያላቸውን ፍቅር ነው ትታቸዋል የተባለው። ቀስ እያለ ሲመጣ ይሄ ፍቅር እየተሸረሸረ መጣ። የዚህ ፍቅር መሸርሸር እንደ ዋነኛ ምክንያት ምናልባትም ከተወሰደ ሊወሰድ የሚችለው የሐዋርያት ሞት ነው።
ለዚህ ፍቅር መሸርሸር ለምን ሲባል ሐዋርያት በነበሩበት ጊዜ ይሄ ፍቅር እንዳይሸረሸር ቤተክርስቲያንን ጠብቋት ነበረ። ለምሳሌ ፍቅር የሌላት የምትመስል ቤተክርስቲያን ነበረች። ይህችን ቤተክርስቲያን የምን ቤተክርስቲያን ናት? የቆሮንቶስ ቤተክርስቲያን። እንደው ለቆሮንቶስ ቤተክርስቲያን እኮ እንደ ምሳሌነቱ የሚጠቀሰው ቤተክርስቲያን ምን ነበረ? የመቄዶንያ አማኞች ቤተክርስቲያን ነበረ። መቄዶንያ ድሆች የድሃ ድሆች ሆነው ግን ለቆሮንቶስ ቤተክርስቲያን ምሳሌ ናቸው። ቆሮንቶሶች ውስጥ ሀብታምም አለ ድሃም አለ። አሁን እሱ ነው ባላንስ ያልፈጠረው። መቄዶንያ ላይ ስንሄድ ግን እኩል ነው። ድሃ ሲሆኑ ሁሉም ድሃ ናቸው፣ ግን የመስጠታቸው ባለጠግነት የሚገርም ነው። ካላቸው ድህነት የተነሳም ይሰጣሉ እነዚህ ማለት ነው። ለዛ ኤፌሶን በጣም መለያየት ነበረ። በጥምቀት አይስማሙም። ሰዎች መራርጠዋል። እኔ የአጵሎስ ነኝ፣ እኔ ጳውሎስ ነኝ እያሉ ብዙ መከፋፈሎች ወደ 4 አካባቢ ቤተክርስቲያን ተከፍላለች። ከዛ ውጪ ደግሞ የጌታ ራት ስነ ስርዓት ላይ የተዛባ ነው፣ ትክክል አይደለም፣ ፍቅር የላቸውም፣ ብቻ ብዙ ነገር ግን ሐዋርያት ነበሩና ያኔ ከሐዋርያትም መካከል ሐዋርያው ጳውሎስ ነበረና ለዚህች ቤተክርስቲያን ምን ይጽፋል? ደብዳቤ በመጻፍ ቤተክርስቲያኗን ምን ይላታል ማለት ነው? ይጠብቃት ነበረ። እንዲህ አይነት ነገር ውስጥ እንዳትጋለ ቤተክርስቲያኒቷ ከዛ በኋላ ተስተካከለች ማለት ነው። ስለዚህ እንደዚህ አይነት ነገር ላይ እንዳትጋለጥ መልእክቶችን በመጻፍ ሄዶን በማገልገል የተለያዩ ነገሮችን በማድረግ በዛ ጊዜ የነበሩትን አብያተ ክርስቲያናትን ሐዋርያት ስለነበሩ ጠብቋል። ፍቅራቸው እንዳይሸረሸር፣ ሐሰተኛ አስተምህሮች እንዳይገቡ፣ የተለያዩ ነገሮች እንዳይደርስባቸው ጥንቃቄ አድርገዋል ማለት ነው። ሐዋርያት ግን የአብዛኞቹ ሐዋርያት በ70 ዓመተ ምህረት ሞተዋል። አብዛኛው ሐዋርያት በ70 ዓመተ ምህረት ሞቱ። ምናልባትም ከ70 ዓመተ ምህረት በኋላ የቀጠለው ሐዋርያው ዮሐንስ ብቻ ሊሆን ይችላል። አንዳንዱ ታሪኮች ዓመተ ምህረታቸው ልክ ስለማይመጣ ነው። ስለዚህ ከ70 ዓመተ ምህረት ሐዋርያው ጴጥሮስም ሐዋርያው ጳውሎስም በአንድ ጊዜ በአንድ ዓመት ላይ ምን ሆኑ? ተገደሉ። ሁለቱም በኔሮ በሚባለው ቄሳር ማለት ነው። ከዚህ በኋላ የመጣ ያለው ምን ሆነ ማለት ነው? እንዲህ አይነት ነገሮችን የሚጠብቅ የለም። ቀስ እያለች የቤተ ክርስቲያን ፍቅር ምን እያለች መጣች? እየተሸረሸረች መጣች። ያኔ የነበራቸው መተሳሰርና አሁን ላይ ያለው መተሳሰር ልዩነት እየፈጠረ መጣ ማለት ነው። እና ምናልባትም የሐዋርያት ሞት በዋናነት ሊጠቀስ ይችላል ከፍቅሩ ከተሸረሸረበት መንገድ አንዱ ማለት ነው። ብቻ የቀድሞ ፍቅርሽን ትተሻለና ሲል የቀድሞ ያላት ፍቅር አለ። እሱን ፍቅር ምን እያደረገች መጣች? እየተወች መጣች ማለት ነው። ስለዚህ እንደተባለው መቅረዝሽን ከስፍራው ወስዳለው እንደተባለ ይሆናል ማለት ነው። ከዚህ በኋላ ስለ የሚናገረው ስለ ኒቆላውያን ትምህርትና ስራ ነው። ኤፌሶን ቤተክርስቲያን ገና በእንጭጭ ላይ ስለነበረ የኒቆላውያን ስራ ተብሏል። የኒቆላውያን ትምህርት አልተባለም። የኒቆላውያን ትምህርት የሚለው ሐሳብ የመጣው ጴርጋሞን ቤተክርስቲያን ላይ ስንመጣ ነው ማለት ነው። ስለዚህ ይሄ የኒቆላውያን ትምህርት ስራ ምንድን ነው ብለን ስንመለከት ሐዋርያው ዮሐንስ በዮሐንስ 3ኛ ዮሐንስ መልእክት ላይ ምን ያስቀምጥልናል? አንድ በቤተ ክርስቲያን ላይ ዋነኛ ሊሆን የሚፈልግ ሰው ከትርጉሙ በፊት ይህንን እንመልከት እና ከዛም በኋላ ወደ ትርጉሙ እንሄዳለን። በቤተ ክርስቲያን ላይ ዋነኛ ሊሆን የሚፈልግ ሰው ነበረ። እሱም ደግሞ የሐዋርያትን ምንም አይነት አስተምህሮም የማይቀበል ነው። ምንም ሊሰማ የሚችል አይነት ሰው አይደለም። አይሰማም ማንንም። ዮሐንስም እያለ የሚናገረው እንደማይሰማኝ አውቃለሁ እያለ ነው የሚናገረው። ዲዮጥራጢስ ይባላል ይሄ ሰው። ዲዮጥራጢስ ለቤተ ክርስቲያን ላይ ዋነኛ ሊሆን አለቃ ሊሆን የሚፈልግ ነው።
እንደሚታወቀው ደግሞ በቤተ ክርስቲያን ላይ ማንም የበላይ ማንም ደግሞ የበታች የለም። ወይንም ደግሞ አገልጋይ ወይ ፓስተር ወይ የሆነ ነገር ሲኮን ወይ ሽማግሌ ሲኮን የበላይ፣ ከዛ በውጪ ያለው ምእመን ተብሎ ደግሞ የበታች የሚባል የለም። በአዲስ ኪዳን ሲጀመር ሁሉም አገልጋይ ነው፣ ሁሉም ካህን ነው፣ ሁሉም ካህን ነው። እና የኒቆላውያን ስራ የሚለው ያኔ በእንጨጭ ስላለ ነው። ይሄ የኒቆላውያን ስራ ነው። ዋነኛ ሊሆን የሚፈልግ ዲዮጥራጢስ የሚባለው ሰውዬ ነበረ። ነገር ግን ይህንን ስራ ቤተ ክርስቲያን ምን ብለዋለች? ጠልተዋለች። በዛ ዘመን ላይ እንዲኖር አላደረገችም። እንዲህ አይነት ስራ አንዱ የበላይ አንዱ የበታች የመሆን ነው። ኒቆላውያን ወይም ኒቆላዎስ የሚለው የግሪክ ቃል ትርጉሙ ምንድን ነው? ህዝብን መግዛት ማለት ነው። ወይም መግዛት የሚል ትርጓሜ ነው ያለው። መግዛት ነው። አንዱ የበላይ ይሆናል፣ ሌሎቹን ደግሞ ይገዛቸዋል ማለት ነው። ከዚህ በኋላ ይሄ ስራው የዲዮጥራጢስ ስራ እዛው ባክኖ ቀረ። ነገር ግን አስተምህሮ ነው ደግሞ ጴርጋሞን ቤተክርስቲያን ላይ ምን አለ? ብቅ አለ ማለት ነው። ጴርጋሞን ቤተክርስቲያን ላይ ብቅ ይላል። ጴርጋሞን ቤተክርስቲያን ራሱን የቻለ ብዙ ነገር ችግሮችም ስለነበሯት ነው። ነገር ግን በዚህ ዘመን ላይ ቤተክርስቲያን አጥብቃ ተቃውማለች። እንዲህ አይነት ነገር እንዳይኖር አጥብቃ ሰርታለች። ይህንን ነገር ደግሞ እግዚአብሔር ይጠላዋል፣ አይፈልገውም። ለምን ስንል ኢየሱስ ክርስቶስ ሲያስተምር አንዱ የበላይ አንዱ የበታች እንዲሆን አይደለም። እንዲህ ነው እንደውም ያለው፣ ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ምን ይሁን? የሁሉ አገልጋይ ይሁን። ስለዚህ በሰውኛ በማዕድ ተቀምጦ ምግብ ከሚበላውና ከሚያገለግለው ወይንም ደግሞ ከአስተናጋጁ በሰውኛ የከበረው ማን ነው? ማዕድ ቁጭ ብሎ የሚበላ ሰው ክብር አለው በሰውኛ። ነገር ግን እግዚአብሔር ሲያይ ደግሞ ምንድነው የሚያገለግሉት? እንደዚህ ዝቅ ብለው ህዝቡን የሚያገለግሉት ሰዎች ዋጋ አላቸው። ያኔ በሰማይ ምን ይላሉ? ከፍ ከፍ ይላሉ። እነሱ ናቸው ታላቅ የሚሆኑት ነው ሐሳቡ። ስለዚህ ኢየሱስ ክርስቶስ እኔ አለ መምህርና ጌታ ትሉኛላችሁ እኔን። አዎ። ስለዚህ እኔ ለእናንተ መምህርና ጌታ ስሆን የእናንተን እግር ካጠብኩ፣ ወይም መምህር የደቀ መዝሙሩን እግር አያጥብም። ነገር ግን ኢየሱስ ክርስቶስ የደቀ መዝሙሩን እግር አጥቧል። እንደውም ጴጥሮስ የኔንማ አታጥብም እያለ እየተቃወመ አጥቦታል። እና ይሄ ምንድነው የሚያመለክተው? አገልጋይነትን የምንማረው ከኢየሱስ ክርስቶስ ነው። አገልጋይነት ማለት መግዛት፣ ከሁሉ የበላይ መሆን ማለት ሳይሆን ዝቅ ብሎ ወርዶ ማገልገል ነው። ከሁሉ የበታች መሆን ማለት ነው አገልጋይነት። ሰውን ማገልገል ማለት ነው። እዛ አካባቢ ያለውን ምእመን ማገልገል ማለት ነው። እዛ አካባቢ ያሉትን ቅዱሳን ማገልገል ማለት ነው እንጂ እሱ የበላይ ሆኖ ሰዎች ለሱ ስግደት የሚያቀርቡለት፣ ሰዎች ለሱ ሽር ጉድ የሚሉለት አይነት አይደለም አገልጋይ ማለት። ወይም ሽማግሌም ሲመረጥ ሽማግሌ የተመረጠው ህዝብ እንዲያገለግል ነው፣ ዝቅ ዝቅ እንዲል ነው እንጂ ሰዎች ሁሉ ባኮትን እርሶ እያሉ ለነሱ ክብር እየሰጡ ጭራሽ እንደ አምላክ እንደ እግዚአብሔር እየተኳቸው እንዲመለከቷቸው እነሱ ካህናት ሆነው ሌላው ደግሞ ምእመን የሚሆንበት ስርዓት የለም። በአዲስ ኪዳን ሁሉም ሰው ምንድነው? ካህን ነው። ሁሉም ሰው ምንድነው? አገልጋይ ነው። አንዴ በላይ አንዴ በታች። ኒቆላውያን የሚለው ስራቸው ይሄ ነው። አንዱን የበላይ ያደርጉታል፣ አንዱን ደግሞ የምን ያደርጉታል? የበታች። 500 ሰው ካለ 500ን ሰው በስንት ሰው ይመራል? በአንድ ሰው። ይሄ ሲሆን የኒቆላውያን ስራ ነው። ይሄ ሲሆን የእግዚአብሔር ክብር ሳይሆን የሰውየው ክብር ነው የሚታየው። እግዚአብሔር በፍጹም አይታይም። አሁን ላይ እንደውም አንዳንድ ጊዜ በዚህ በእኛ ዘመናት ላይ ስናይ ቸርቾች በተለይ እነዚህ ዓለም አቀፍ ተብሎ ያሉ ሰዎች በአንድ ሰው ነው መጠሪያቸው። የቸርቹ ስም መጠሪያ በአንድ ሰው።
ያ ሰውዬ ሲፈልግ ቤተ ዘመዱን አምጥቶ እዛ መድረክ ላይ ያንጫጫል። ሲፈልግ ሕፃናቱን ልጆቹን የወለዳቸውን ገና አፍ ያልፈቱትንም በህዝቡ ላይ ይቀልድባቸዋል። መድረኩ የሱ ብቻ ነው። ህዝብ አያገባውም። ህዝብ ገብቶ በቃ አሜን ብቻ ነው የሚለው እንጂ ከዛ ውጪ ምንም ተሳትፎ የለውም። እሱ ሲፈልግ እንደፈለገ መድረኩን የማድረግ መብት አለው። ለምን ሲባል የኒቆላውያን ትምህርትና ስራ ስለሆነ እሱ ከፍ ያለ ነው። ቤተ ክርስቲያኑ እሱን ሲፈልግ አንዱን የመሰረዝ መብት አለው። ብቻውን ነው የሚሰርዘው ማለት ነው። ከቸርች ውጣ ብሎ ማባረር መብት ያለው ሰውዬ እሱ ነው፣ የበላይ ስለሆነ ማለት ነው። ይሄ ነው የኒቆላውያን ስራ። የእግዚአብሔርን መድረክ እንደፈለገ መጫወት ማለት። አስተኛም ትምህርት ሲፈልግ ያስተምራል። ሲፈልግ ማንም የሚቃወመው የለም። እሱ የበላይ አይኑን እሱ ላይ አድርጎ ሰው ከመመልከት ውጪ ለምን እንደዚህ ያደረክ ይሄንን ስትል ከምን አንጻር ነው ብሎ አቤቱታ ማቅረብ አይችልም። ለምን ሲባል እንደ ሀገሬው አባባል ሰማይ አይታረስ ንጉስ አይከሰስ ነው ነገሩ ማለት ነው። እሱ ነው ከፍ ብሎ ያለ ማንም ሊናገረው የማይችል አይነት ነው። በዚህ ዘመን በጣም ብዙ ስለሆነ እንዲህ አይነት ነገሮች በቀላሉ ይገቡናል ማለት ነው። ያኔ ግን በኤፌሶን ቤተክርስቲያን ዘመን ላይ ወይም በመጀመሪያው 100 ክፍለ ዘመን ላይ የኒቆላውያን ስራ ምን ተብሏል? ተወግዟል፣ ተጠልቷል። እግዚአብሔርም በዚህ የኤፌሶን ቤተክርስቲያን የመጀመሪያው ዘመንን ቤተክርስቲያን ምን ይላል? ያመሰግናታል። የመጀመሪያው ዘመን ቤተክርስቲያን አንድ ነገር ነው ያጣችው፣ አንድ ነገር ጥላለች። እሱም ያጣችው እሱም የጣለችው ነገር ምንድነው? የቀደመ የነበራትን ፍቅር ነው። ከዛ በኋላ የቀደመ የነበረው ፍቅር በአንዳንድ ሁኔታዎች ካልሆነ በስተቀር ድምጥማጡ ጠፋ ማለት ነው። ምናልባትም ሁኔታዎችን ሰምርኔስ ላይ እንደዚሁም ደግሞ በእኛ በሀገራችን ምናልባትም ከተጠቀሰ የነ ደርግ ዘመን እንደዚህ እያልን ልንጠቅስ እንችላለን። አንዳንድ ጊዜ ክርስቲያኖች እርስ በእርሳቸው የተሳሰሩበት የተያያዙበት ነገር ነበረ። ግን ከመጀመሪያው 100 ክፍለ ዘመን በኋላ ቤተክርስቲያን በሐሳብም በሁሉ ነገር ምን እያለች መጣች? እየፈራረሰች መጣች። የተለያዩ ሐሳቦች ይመጣሉ። ሲፈልግ ሰው ኢየሱስ አምላክ አይደለም እንደዚህ ነው እያለ ይመጣል። በቤተክርስቲያን ዘንድ አስተምህሮ ነው። ቤተክርስቲያንን ከፍሎ ይዞ ይሄዳል። ቤተክርስቲያንን ከፍሏት ይዞ ይሄዳል ማለት። በመጀመሪያው 100 ክፍለ ዘመን ግን እንዲህ አይነት ነገር አልነበረም። ቤተክርስቲያን ተጠብቃ ነበረች። ይህንን ነገሯን ግን አጣች። ይሄ ነው የኒቆላውያን ትምህርት እናም የኒቆላውያን ስራ። እነዚህ ነገሮች በደንብ ነው የምንመለከታቸው ጴርጋሞን ላይም ስለምናያቸው